ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካ ላይ ሰፊ ትኩረት ያገኙ አምስት ዋና ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን የፓኪስታን የጦር አዛዥ ወደ ቴህራን ያደረጉት ድንገተኛ ጉዞና ፕሬዝዳንት ትራምፕ በእስላማባድ በኩል ለኢራን የላኩት አዲስ የድርድር መልእክት ይዘት እንመለከታለን። በመቀጠል ፕሬዝዳንት ዶናልድ ትራምፕ የካቶሊክ እምነት መሪ የሆኑትን ርዕሰ ሊቃነ ጳጳሳት ፍራንሲስን በመተቸታቸው በአሜሪካ ፖለቲካ ውስጥ የተቀሰቀሰውን ከፍተኛ ውዝግብ የምንቃኝ ይሆናል። እንዲሁም በሊባኖስ ድንበር ላይ በእስራኤልና በሄዝቦላ መካከል የሚካሄደው ውጊያ ወደ ማብቂያ መቃረቡን የሚያሳዩ የዋሽንግተን የዲፕሎማሲ ጥረቶችንና የእስራኤል የጸጥታ ካቢኔ ውሳኔ በጥልቀት እንመለከታለን። ከዚህም በተጨማሪ በሱዳን ለ3 ዓመታት የዘለቀው የእርስ በርስ ጦርነት ያስከተለውን አስከፊ ሰብአዊ ቀውስና ዓለም አቀፍ ማህበረሰብ ለችግሩ የሰጠውን ትኩረት ማነስ የምንዳስሰው ይሆናል። በመጨረሻም የአውሮፓ ህብረትና የኔቶ አባል ሀገራት አሜሪካ ከመከላከያ ጥምረት ልትወጣ ትችላለች በሚል ስጋት የራሳቸውን ወታደራዊ አቅም ለመገንባት አዲስ ስትራቴጂ መንደፋቸውን በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኑር ወደ ቴህራን ያደረጉት ጉዞ የአሜሪካና የኢራንን ጦርነት ለማቆም አዲስ ተስፋ ጭሯል። ባለፈው ሳምንት መጨረሻ በእስላማባድ የተካሄደው የ21 ሰዓታት ረጅም ድርድር ያለ ውጤት መጠናቀቁ ይታወሳል። ይሁን እንጂ ፕሬዝዳንት ትራምፕ ድርድሩ በዚህ ሳምንት ሊቀጥል እንደሚችል ፍንጭ የሰጡ ሲሆን የፓኪስታን የጦር አዛዥ ወደ ቴህራን ያመሩትም በሁለቱ ወገኖች መካከል ያለውን ልዩነት ለማጣበብ እንደሆነም ተገልጿል። ትራምፕ በበኩላቸው ጦርነቱ ወደ ማብቂያው ተቃርበዋል ብለው እንደሚያምኑ ገልጸዋል። ሆኖም ዋሽንግተን የኢራን የኒውክሌር እንቅስቃሴ ለ20 ዓመታት እንዲታገድ ስትጠይቅ ቴህራን ግን ከ3 እስከ 5 ዓመት ብቻ እንዲሆን መፈለጓና ለደረሰባት የጦርነት ጉዳት ካሳ መጠየቋ ድርድሩን አክብዶታል። ይሄ እንዳለ ሆኖ ግን የሆርሙዝ ወሽመጥ የባህር ከበባ አሁንም እንደቀጠለ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር ፕሬዝዳንት ትራምፕ በርዕሰ ሊቃነ ጳጳሳት ፍራንሲስ ላይ የሰነዘሩት ትችት በአሜሪካ ካቶሊኮች ዘንድ ከፍተኛ ቁጣ ቀስቅሷል። ትራምፕ በቅርቡ በሰጡት ቃለ ምልልስ ርዕሰ ሊቃነ ጳጳሳቱ በቴዎሎጂ ወይም በሃይማኖታዊ ትምህርት ጉዳዮች ላይ ሲናገሩ ጥንቃቄ ማድረግ እንዳለባቸው ገልጸዋል። ይህ ንግግር በተለይ በምርጫ ዋዜማ ላይ የሚገኘውን የአሜሪካ ፖለቲካ በእጅጉን አጋግሎታል። ትችቱ እንደ ምክትል ፕሬዝዳንት ጄዲ ቫንስ ያሉ የካቶሊክ እምነት ተከታይ የሆኑ የትራምፕ አስተዳደር አባላትንም አስቸጋሪ ሁኔታ ውስጥ ከቷል። ዋሽንግተን ፖስት እንደዘገበው ከሆነ ትራምፕ ከጳጳሳቱ ጋር የገቡበት ይፋዊ የቃላት ጦርነት በአሜሪካ ታሪክ ታይቶ የማይታወቅና ወግ አጥባቂ የሆኑ ካቶሊኮችን ከትራምፕ ሊያርቅ የሚችል ክስተት ሆኗል። ቀጥለን በሊባኖስ ድንበር ላይ ስላለው የሰላም ተስፋና የዋሽንግተን ድርድር እንመለከታለን። በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሪነት በእስራኤልና በሊባኖስ አምባሳደሮች መካከል የተካሄደው የ2 ሰዓታት ድርድር ውጤታማ እንደነበር ተገልጿል። እስራኤል ሄዝቦላን ትጥቅ ማስፈታት ዋና ግቧ እንደሆነ ስትገልጽ፣ ሊባኖስ ደግሞ አስቸኳይ የተኩስ አቁምና ሰብአዊ ድጋፍ እንዲደረግ ጠይቃለች። የሊባኖስ ጤና ሚኒስቴር ከ2000 በላይ ሰዎች መገደላቸውንና ከሚሊዮን በላይ ዜጎች መፈናቀላቸውን ገልጿል። እስራኤል በደቡብ ሊባኖስ በተለይም በቢንት ጅብል አካባቢ የ8 ኪሎ ሜትር የደህንነት ቀጠና ለመፍጠር እየሰራች ቢሆንም ጦርነቱ በዲፕሎማሲ ለመቋጨት የእስራኤል የጸጥታ ካቢኔ ዛሬ ምክክር ያደርጋል። ወደ አራተኛው አቤት ጉዳይ ስንመጣ በሱዳን እየደረሰ ያለው ሰብአዊ እልቂት በዓለም አቀፍ ማህበረሰብ ዘንድ ተሰናግቷል። የሱዳን የእርስ በርስ ጦርነት 4ኛ ዓመቱን ሊይዝ ጥቂት ቀናት ሲቀሩት አገሪቱ ወደ መበታተን እየቀረበች መሆኑን ተነግሯል። በ10 ሺዎች የሚቆጠሩ ዜጎች ሲገደሉ 14 ሚሊዮን የሚሆኑ ደግሞ ቤታቸውን ጥለው ተሰደዋል። በዳፋር አካባቢ የሚፈጸመው የዘር ማጥፋትና ጾታዊ ጥቃት እጅግ አሰቃቂ ቢሆንም የዓለም ትኩረት ወደ መካከለኛው ምስራቅ በማዘንበሉ ለሱዳን የሚቀርበው ሰብአዊ ድጋፍ ከሚያስፈልገው 16 በመቶ ብቻ እንደሆነ ቢቢሲ ዘግቧል። አገሪቱ ለሁለት የመከፈል አደጋ ውስጥ መሆኗ የብዙዎችን ስጋት ጨምሯል። ወደ መጨረሻው ጉዳያችን ስንመጣ አውሮፓ ያለ አሜሪካ እርዳታ ራሷን ለመከላከል አዲስ ስትራቴጂ እየነደፈች ትገኛለች።
በኔቶ ውስጥ አሜሪካ ያላትን ድርሻ ልትቀንስ ትችላለች የሚለው ስጋት የአውሮፓ ሀገራት የራሳቸውን ወታደራዊ አቅም እንዲገነቡ አስገድዷቸዋል። ጀርመንን ጨምሮ በርካታ የአውሮፓ ሀገራት የራሳቸውን የጦር መሳሪያ ምርት ለማሳደግና ወታደራዊ አመራርን ለመረከብ እቅድ እያወጡ ይገኛሉ። ይሄ እርምጃ ኔቶን ለመተካት ሳይሆን አሜሪካ በድንገት ከጥምረቱ ብትወጣ ሊፈጠር የሚችለውን ክፍተት ለመሙላት የታለመ ነበር። በሌላ በኩል ጣሊያን ከእስራኤል ጋር የነበራትን የጋራ መከላከያ ስምምነት ማቋረጧ በአውሮፓ ውስጥ ለእስራኤል ያለው ድጋፍ እየቀነሰ መምጣቱን አመልካች ሆኗል። ውድ የምኖመንት ቤተሰቦች በዛሬው ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። በዓለም ፖለቲካ ውስጥ እየታዩ ያሉ እነዚህ ለውጦች ለሀገራችንም ሆነ ለዓለም ሰላም ያላቸው አንድምታ ከፍተኛ እንደሆነ ይታመናል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? እንዲሁም ስለ ዝግጅታችን ሀሳብ አስተያየታችሁን ጨምራችሁ ከታች በኮመንት አጋሩን። መረጃዎችን ከወዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።